ከሃዲ ቹውሻ ለኔ ላይ ያደረግሽውን የማላቅ የሚመስል ታይዚው እንደ እህት እንደ ጓደኛ እያየሁሽ አንቺ በኔ ላይ እንደዚህ ታደርጊያለሽ? ድሮም አንቺ ማመን አልነበረብኝም። አንቺ ከሃዲ ልጄ የት ነው? ምን ማለት እንዳሞክርሽ? ልጄ የት ነው? ከማን ጋር ነው? እኔ ካልደወልኩላት ትገለዋለች። ግደኝ! እኔ ግደኝና ልጅሽን በራስሽ እጅ ግደዩ። እሺ ግደዩ፣ በራስሽ እጅ ልጅሽን ግደዩ። አንቺ ውሻ ከሃዲ! አሁን ልጅ ያለበት ትወስጂኛለሽ። ሰምተሽኛል? ትንሽ ዶክተር ቆይ እንዴት እንደዚህ ታደርጋለህ? አቶ አቤል እኔ እኮ እሷ ብታስገድደኝም ላሳውቅህ ደውዬልህ ነበር፣ ግን ስልክ አይሰራም። ምን ላድርግ? ቢሆንም ግን ብቻዋን እንድትሄድ ማድረግ አልነበረብኝም ዶክተር። የኔ ስራ እኮ ታካሚ መንከባከብ ነው እንጂ አስገድዶ መጠበቅ አይደለም ስራዬ። እሺ በቃ ይቅርታ ዶክተር። ለምንድን ነው ልታገኘኝ የፈለከው? እኔን ከማግኘታችሁ በፊት ቅመም አግኝታለሁ። አለቃ ይሄን ጉዳይ ቀጥታ ካንተ ጋር ማውራት ስለፈለኩ። እናንተ ደደቦች ናችሁ እንዴ? እኔ እስካልደወልኩ ድረስ ማናችሁም እንዳታገኙ። እሺ አለቃ፣ ሁለተኛ ይለመደኝ። አሁን ለመጨረሻ ጊዜ ይታገሳል። የመጣበትን ተናገር። አለቃ መቅደስ እንዲከታተሏቸው የቀጠርኳቸው ሰዎች እንደነገሩኝ። ምንድነው ንገረኝ። አንደርስም እንዴ? ወዴት ነው እየወሰድሽኝ ያለሽ? ምን ነው ልጄ ጋር ወሰጂኝ ብለሽኛል ነበር? እዚህ ያመጣሽኝ ለሌላ ዓላማ ከሆነ ግን አሳይሻለሁ። እሺ ምን ነው ፈራሽ እንዴ? ጀግና አልነበርሽ? አንቺ ልክስክስ አትቀባጥራም፣ ዝም ብለሽ ሂጂ። አለቃ እባክህ የተወሰነ ሰዓት ብቻ ስጠኝ። ሰምኛለሽ? ባልኩሽ ሰዓትና ጊዜ ልጁን ይዘሽ ማትመጪ ከሆነ በራስሽ ላይ እንደፈረድሽ ቁጥራለሽ። እሺ እመነኝ አለቃ፣ ይዤው እመጣለሁ። እኔ እኮ ዝናቡ ነኝ፣ መዝረክረክን አልወድም። ተግባባን?
እንዴት ነው ቤቱን ለመድከው? ምን ነው እናቴ ልጅ አይነ ለአፈር ብለኛል ነበር እንዴ? ዛሬ ምን ገባለ? ይከበላ ታናሽ ወንድሜ ባትሆን ኖሮና የእናቴ አደራ ባይኖርብኝ ኖሮ ምን ያደረገ እንደምችል መቼም ታውቃለህ። አዎ ወንድሜ ነፍሰ በላና አረመኔ ጨካኝ መሆኑን እኔም አውቃለሁ። ሰሞኛል ሁለተኛ እንደዚህ ብለህ እንዳታናግረኝ። ምን ነው ፍቅረኛህን በመቀማቴ አንቀ ልትበቀለኝ አስበህ ነው እንዴ? ለነገሩ አልፈርድብህም። እኔ ያችን ሴት አሳልፌ የሰጠው እኮ እንዲህ ዝርክርክ እንድትሆንና ከማንም ጋር እንድትንዘላዘል እንድፈቅድላት አይደለም። ተው እንጂ ፍቅረኛህን እኮ አሳልፌ የሰጠኸኝ የእናት ልጅ ስለሆንኩ ብቻ ሳይሆን እኔ ካንተ በልጬ ስለተገኘው ጭምር። ምን ነው ረሳኸው እንዴ? ለነገሩ ልክ ነህ አንተ። ውለታ ቢስ ነህ። እንዲህ ዝርክርክ ሆነ በማንም ማስደፍራት ስራችን እንድታበላሽ አይደለም። ያንተ ስራ መበላሸት ለእኔ ጉዳይ አይደለም። አንተ ለነገሩ ካዲ ነህ። ከእንግዲህ ግን ማደርገው እንድታውቅ እፈልጋለሁ እኮ። ምን ትሰማኛለህ? አንቺ ተላላኪው እሺ፣ ወዴት ነው እየወሰድሽኝ ያለሽው? ልጄ ጋር ውሰጂኝ ብለሽኝ የለ እንዴ? እየወሰድኩሽ እኮ ነው። ሰሚኛለሽ? አሁኑኑ ደውይላትና ልጄ እንድታመጣው ነገር። እሺ ተረጋጊ። ግን ለኛ ምትሆኛ አይመስለኝም። ምን ለማለት ፈልገሽ? አንቺ ልክስክስ በድጋሚ አምኜሽ ከዳሽኝ ማለት ነው? እንደስ ደስታን ያስመልጠቻት ይመስለኛል። ከዳችን ማለት ነው? አዎ አለቃ፣ ድሮም እኮ እኔ አንመናት ብዬ ነበር። በጣም አንተም ማለት ነው። ሰማኛለህ? ሁለቱንም ጨርሳቸው። በዛ ላይ መረጃ እፈልጋለሁ። እሺ አለቃ። ተግባባን? እሷ መች ከዳችሽ? እሷማ አታስመልጥሽ ነበር። ምን እያረክ ነው? አዝናለሁ። አንቺም ላይ ትእዛዝ ወጥቷል እና ልገለኝ ነው? አዎ፣ አንቺን ከሷ በተሻለ ስለሆነ አሰቃይቼ መግደል እንፈልገው። ድምጽሽን አጥፊ ነው። ቅደሚ። ቆይ ምን ነው ሟች ጓደኛሽን ፎቶ አታነሻትም እንዴ? ያው ለዘመኑ ቲክቶክ ቢሆናት። ድምጽሽን አጥፊና አንድ ነገር ሳታደርጊ ቅደሚ። የእናቴ አደራው ሞብኝ ነው እንጂ የራሴ ነበር በእጄ መቀል። ከዚህ በኋላ ግን የሚፈጠረው ነገር ፍጹም እንዳታስብ። ምን ነው የእናቴ ልጅ፣ አንተም ከዓይኖች ውስጥ የሚፈሱ እንባዎች አሉ እንዴ? አታስብ። ከእንግዲህ አንተም ሆነ ለማንም እንባዬን አላፈስም። በእጅ ያልቀልህ ነገር ግን በቆመ ነው ማሰቃየት። ይገርማል።
ታላቅ ወንድሜ ጠላትነቱን አመነ እና ታዲያ እኔም ማሰቃየቱን የምጀምረው ልጄን ከአያቱ ጋር እናጥቀው በማምጣት በማስፈራራት ነው። አየህ አሁንም ልክ ሕፃን ልጅ እያለ ትከሻዬ ላይ ተንተረሰህ እንደምታለቅሰው እያለቃቀስክ እንደዛ ከሆነ ልጄን አያቱ ጋር መልሰውና ከኔ ጋር እንደ ወንድ ፊት ለፊት አውራ። እንደ ወንድ አየህ እኔ ያንተም ልጅ ሆነ የማንም ላይ ጉዳት እንደማዳነርስ በደንብ ታውቃለህ። አሁንም ልክ እንደ ድሮ ሕፃን እያለ ትከሻዬ ላይ ተንተርሰህ እንደምታለቅሰው እያለቃቀስክ ማለቃቀሱን እንኳን እርሰው። ግን አንተ እንደምትፈልገው ስለ አንተና ስለ ቆሻሻ ስራዎች ለማንም ምንም አልናገር። ከነ ቤተሰቤ ከዚህ እንሄድልሃለን። ልጄን ስጠኝና ልሄድበት። ቆይ ስለ የትኛው ቤተሰብ ነው የምታወራው? መቼም ስለዛች ሴት አይደለም አይደል? አዎ ምን ነው ስለማን እንዳስብ ነበር የፈለገው? ያቺ ሴት እኮ ሚስቴ ነች። አረ አይ ልጅ ነው። ቆይ እኔ የምለው ያቺ ከሃዲ ሚስትን ምን ልታርቃት? እሷ አንተን አይመለከትም። የእኔ ቤት ስራ ናት። ለእኔ ተዋት እሷን። እውነትህን ነው የቤት ስራ። ወንድሜ ምንድነው እስካሁን ድረስ ልብስህን ያልቀየርከው? በልሽ አሁን ተነስና ልብስህን ቀይርላት ላቀርብ። እኔ የምልሽ እህቴ እስቲ አሁን የት ጠፋሽ ነው የሚባለው? እንዴ ወንድሜ ደግሞ እንደዚህ አትጨነቅ። ከሁለት አንዳቸው እኮ መደወላቸው አይቀርም። ተይ እባክሽ የኔ ጥፋት ነው። እኔ ይቅርታ ባደርግላት ኑሮ የትም አትሄድም ነበር አይደል? እንዴ ወንድሜ እንደዚህ ራስን አታስጨንቅ እንጂ አንተ ምንም ልክ ያላደረግከው ነገር የለም። እህቴ ደግሞ ተይ ልታጽናኝ አትሞክሪ እሺ? ወንድሜ ላጽናናህ እየሞከርኩ አይደለም። እሺ ይሁንልሽ። በጣም ነው የሚገርመው። እንዴ ቁጭ ብለን ካወራን ረጅም ጊዜ ሆነናል አይደል? እና እስከ መቼ ነው እዚህ ቤት ውስጥ የምትቆልፍብኝ? ይኸውልህ እናቴ ልጅ እኔ ከዚያ ምን ልለቅ አልችልም። እንዲህ ማህፃናቱ እርግጠኛ አይደለሁም እስከ መቼ እዚህ እንደምትቆይ። ነገር ግን ቅመም መታ ሁሉንም ነገር ትነግርሃለች። አንድ ነገር ልብ ማለት ያለብህ ነገር አለ። በምንም መልኩ የማይሆን ነገር ለማድረግ እንዳትሞክር። እንደዛ ካረክ እኔ ደግሞ ልጅህን እንዳጎትነት በደንብ ተንከባክቤ ያሳድገዋል። ሚስጥርህን እንዳለወጣብህ ስትል ከቤተሰቤ ለይተህ እስረኛ ልታረገኝ? ስለ የትኛው ቤተሰብ ነው የምታወራው? በእናትህ እቺ ትታ ስለሄደች ሴት ነው? አዎ ምን ነው ስለማን እንዳስብ ነበር የፈለግከው? እሷ እኮ ሚስቴ ነች። እሷ እኮ አንተን በሌላ ወንድ ነው የቀየረች። አንተም እንድታውቅ የምፈልገው ያንተ ስራ መበላሸት ለእኔ ግድ አይሰጠኝም። እናም አንድ ነገር ደግሞ አትርሳ። እኔ በቁሜ እስካለሁ ማንም ሰው እኔ የማፈቅራትን ሴት ሲነጥቀኝ ዝም ብዬ ከማይ እሷንም ሲጣ አድርጌ ገድዬ ራሴንም ቢሆን አጠፋለሁ። የእናቴ ልጅ ምንድን ነው የምትለው?
እንዴት እንደዚህ አይነት ነገር ታስባለህ? ለእሷ ብለህ ራስህን ልታጠፋ? አመሰግናለሁ። ነገራችን ላይ ይሄኔ የውዷ ሚስት ነፍስ ወይ የበረረችው ወይ የተንከባለለችው ሆናል። ምንም ነገር አልነገርም። ያቺ በረሮ እኮ መታ ስትነግረኝ የወሬ ሱስ ስላለባት ነው ብዬ አስቤ ነበር። ግን እንደማየው ከሆነ ወንድሜ ሚስቴን ለመግደል ትዕዛዝ አስተላልፏል ማለት ነው። ስማ፣ እኔ እኮ ዝናብ ስራዬን የሚያበላሸውን ሰው ከማስወገድ ወደኋላ አለ። ምንድን ነው ያደረካት? ንገረኝ፣ ምንድን ነው ያደረካት? ምንድን ነው ያደረካት? እጅ አንሳ። አንተ ለእኔ ስራ ምንም ጉዳይ ስለሌለ እኔም ከእንግዲህ ለማናቸው ምንም ጉዳይ የለኝም ማለት ነው። አሁን ደውልና ሚስቴ ምንም እንዳያደርጓት ንገራቸው። እሺ፣ እንደውም ስራውን ጨርሰ መሰለኝ ደወለ። እስኪ ዜናውን አብረን የምናየው ይሆናል። እድሜው ረጅም ነው። ደወለ። አንሳው። አቤት። እና የሬሳውን ፎቶ ላክልኝ። በጣም ደስ ይላል። እሺ እሺ። ይኸውልህ ልብ ብለህ ስማ። አንተም ሆንክ ሌሎቹ ከዚህ በኋላ ጥንቃቄ ውሰዱ። ማንም ሰው እንዳይዝረከረክ። ተግባባን? አይነት አሰቃቂ ዜና ነው የነገረኝ። እስኪ አብረን እናየዋለን። ተመልከት፣ እንዴት አድርጎ ነው የገደላት? መልከት፣ እኔ ድፍት አለች። አሰቃቂ ግድያ ነው። አታሳዘንም? ምንድን ነው ያደረካት? አንተ ነብሰ በላ፣ ለዚህ ስራ ትከፍላታለህ። እሺ፣ ዋጋ ነው መሰለኝ። ነግሬህ ነበር። እኔ ዝናቡ ነኝ። ተግባባን? ለማንኛውም ደህና ሁን። የእናቴ ልጅ። ጠላቴ
ውስጥ አስረህ አስቀምጠኝ እንደው እናያለን። ቆይ አንቺ ለምንድን ነው እንደዚህ የምትነኪኝ? ማለት ቆይ እንዴት ልንቅ እንደምችል አስበው። ስንቴ ነው የፍቅር ጥያቄ ያቀረብኩልሽ? አሃ እዚህ ቤት ያመጣኸኝ ያለቃን ትዕዛዝ እንዳጋጣሚ በመጠቀም ልትደፍረኝ ነው? እኔ እንኳን እሱ አልነበረም ሀሳቤ። ካመጣሽው አይቀር ግን ያው ሁለት ምርጫ ሰጥሻለሁ። እኮ ምንድን ነው ምርጫው? ያው መሞትሽ እርግጥ ስለሚሆን እዚህ ቤት ውስጥ ሚስት ሆነሽ ትቀመጫለሽ። ካልሆነስ? ካልሆነማ መሞትሽን ኦን አደርግልሻለሁ። ትሰማኛለህ? ያንተ እስረኛ ሚስት ከመሆን ሞቴን እመርጣለሁ። ይኸውልሽ አታበሳጨኝ እሺ። አሁን ራሱ እንደዚህ የተነፈሽ ያለሽው በእኔ ምክንያት ነው። አንተ ያልከውን ከማደርግ ሞቴን እመርጣለሁ አልኩ። ና ግደለኝ። የኔ ሚስት ከሆነ እንደዚህ የቀፈፈሽ እናትሽን አምጥቼ እዚህ አብሬ ደፋችኋለሽ። ተሰማና ና እኔን የፈለከኝን አድርገኝ። ተሰማ እባክህ ና። እናቴን ምን ማታርቃት? ወንድሜ ምንድን ነው? ምን ሆነህ ነው የምታለቅሰው? እህቴ እንዴት ከማላውቃት ውሸታም ሴት ፍቅር ይዘኛል? ምኑ የማረባ ሰው ነኝ እኔ? ወንድሜ መጀመሪያ ተረጋጋ። ምን ማለት ነው አልገባኝም። አሃ ደግሞ ምን አባሽ ፈልገሽ መጣሽ አንቺ? ተላላኩሽ። እባክህ ዝም ብላ አትደንፋ። የልጅን መጥፋት ልነግርህ ነው የመጣሁት። ምን? እዮብ የደስታ ልጅ? ቆይ ይቺ ሴት ማን ናት? ለምንድን ነው እንደዚህ እየተጫወተችብኝ ያለችው? ማንነቷ ምን ይሰራልሃል? ያው አሁን ሁሉም ነገር አወቅ አይደል እንዴ? በቃ ከእንግዲህ እቺን ውሸታም ሴት ከውስጥ ለማውጣት ሞክር። ልጅ አንቺ ጋር ነበር እንዴ? አዎ ነበረ፣ ግን ምን ላድርግ? ያው ያንተ ምጤ ስለሆነ አዘናግቶኝ ጠፋ። አንቺ ውሻ! ሰሚኛለሽ እህቴ? ይቺ ውሸታም ሴት እኔን አታላኝ ላደረገችብኝ እያንዳንዱ ነገር ሁሉ ዋጋ አስከፍላታለሁ። እሺ መቼም አትዋጥም። እሺ ሰማሽ? እንዴ ወዴት ነው የምትሄደው?